ዶክተር ዳንኤል ንጉሴ ይባላለሁ። በጥሩነሽ ቤጂንግ ጠቅላላ ሆስፒታል የቀዶ ጥገና ስፔሻሊስት ሐኪም ነኝ። የደም ስር መለጠጥ ወይም ደግሞ የቫሪኮስ ችግር ብዙ ጊዜ የምናከማቸው በሁለቱ ናቸው። አንደኛው በስቶክ ስፔሻሊ ዝቅተኛ ደረጃ ያሉ ምልክት ያላቸውና ከዛ በተጨማሪ ምልክት የሌላቸውን በዛ መንገድ ማከም እንችላለን። ከዛ ያለፉትን ግን በሰርጀሪ ወይ ደግሞ በቀዶ ጥገና ሕክምና ነው የምንጠቀመው ማለት ነው። እነዚህ ደግሞ ሊሆኑ የሚችሉት የህመም አይነቶች ብዙ ጊዜ በነዚህ በሚለጠጡ ወይም ደግሞ በኮምፕሬሲቭ ስቶኪንግ መሻል ያልቻላቸው ወይም ደግሞ እየባሰ የሚሄድ አይነት የህመም ስሜት ከሆነ ለምሳሌ መጀመሪያ የነበረው ማሳከክ ወይም ማበጥ ምናምን ችግር ከነበረ ከተወሰነ ጊዜ በኋላ ስሜቱ ተመሳሳይ ከሆነ ወይም ደግሞ እየባሰ የሚሄድ ምንም ለውጥ የማይኖረው አይነት ከሆነ አንደኛው ሌላ ተጨማሪ ሕክምና የሚያስፈልጋቸው ናቸው ማለት ነው። ይሄኛውም አንደኛው የቀዶ ጥገና ሕክምና ነው የሚሰጣቸው ማለት ነው። የቆዳ ክፍሎች በጣም ጠጣርና ጠንካራ ይሆናሉ። እኛም ሊፖደርማቶሲስ የምንላቸው እነዚህም ሲኖሩ አንደኛው ኢንዲኬሽን ነው ወይም ደግሞ ለቀዶ ጥገና የሚዳርግ የህክምና ደረጃ ነው። ሌላው ደግሞ ከዚህ የባሰ ቁስለት፣ ኢንፌክሽን ምናምን የመጡትም ካሉ ከስቶኪንጉ በተጨማሪ ሌላ አይነት የህክምና አይነት መጠቀም ይኖርብናል ማለት ነው። ቀዶ ጥገና ህክምናዎችን ደግሞ የተለያዩ አይነት ቫራይቲዎች አላቸው። አሁን ቅድም ካልነው ከስቶኪንግ በተጨማሪ ስፔሻሊ ትንንሽ ወይም ደግሞ ስፓይደሮች ወይ ደግሞ ሬቲኩላር የሚባሉት ቀጠን ያሉ ደም ስሮች ከሆኑ ምንድነው እኛ ብዙ ጊዜ የምናደርገው ስፔሻሊ ትንሽ አደግ ላሉ እንትኖች ተጨማሪ በአሁኑ ሰዓት እያደጉ ያሉ የህክምና ሲስተሞች እየተከሰቱ ያሉ አሉ ማለት ነው። በአሁኑ ሰዓት እነሱ ብዙ ጊዜ ከደም ስሩ ጋር የተገናኙ እንዲሁ ቫስኩላር ቴራፒ የሚባሉ ደም ስር ውስጥ ቀጥታ የተለያዩ ነገሮችን በመጠቀም ህክምና መስጠት የሚቻልባቸው የህክምና ስርዓቶች በአሁኑ ሰዓት በአደጉ ሀገራትም እንዲሁ በእኛ ሀገርም እየተጀመሩ ያሉ የህክምና አይነቶች አሉ ማለት ነው። ከኖርማሊ ከሚታወቀው በፊት ከሚሰራበት የቀዶ ጥገና አይነት ውጪ ማለት ነው። ስለዚህ እነዚህ አይነት ህክምናዎች ምንድናቸው? አንደኛው ቀጥታ ከደም ስሩ ላይ የተለያዩ መድኃኒቶችን ስፔሻሊስት ኬሞቴራፒ የሚባሉ መድኃኒቶችን ብቻ እዛ ውስጥ በማስገባት ያን ነገር እንዲጠፋ የማድረግ ህክምና አለው። ሌላው ሁለተኛው ደግሞ ያው ኢንዶቫስኩላር ቴራፒዎቹ አንደኛው ሌዘር ቴራፒ የሚባል አለ። ሌላው ደግሞ ራዲዮ ፍሪኩዌንሲ ቴራፒዎች የሚባሉ አሉ። እነዚህ ውስጥ የተለያዩ ጨረር አይነቶችን በመጠቀም ያን ነገር እዛው ጠቦ እንዲቀር እንዲዘጋ የሚያደርግ የህክምና አይነት ነው ማለት ነው። እኛ ጋር ግን ብዙ ጊዜ የምንጠቀመው አብዛኛው ቫሪኮስ ቬን ቀዶ ጥገና ያስፈልገዋል ብሎ ከተወሰነ የምንሰራው ታሟል ወይም ደግሞ ችግር አለበት የሚባለውን የደም ስር አይነት ለይቶ እሱን ራሱን ቆርጦ በማውጣት ያንን ነገር ለረጅም ጊዜ ያ ነገር ሳያገረሽ ሳያማቸው እንዲቆዩ የሚያደርግ የሰርጀሪ አይነት ቀላል የሚባል ነው። በግማሽ ማደንዘዣ የሚሰራ አይነት ሰርጀሪ ነው በእኛ ሴታፕ ላይ ወይ ደግሞ ሆስፒታሎች በብዛት የሚተገበረው ማለት ነው። ከነዚህ ኦልሞስት እነዚህ አይነት ሰርጀሪ ያስፈልጋቸው ከተባሉ በብዛት የምንጠቀመው ይሄኛው ብዙ ጊዜ ስትራይፒንግ የምንለው ብዙም ትልቁ በጣም ተለቅ ያለውን የደም ስር ተለይቶ እሱም ሙሉ በሙሉ ቆርጦ ለይቶ የማውጣት ሰርጀሪዎችን መስራት ይቻላል። ከዛ በኋላ ግን ከሰርጀሪ በኋላ ግን ኦልሞስት ህክምናው ያልቅም። ብዙ ጊዜ የቫሪኮስ ቬን ወይም ደግሞ የደም መለጠጥ ችግር የማገርሸት እድል አለው። ከተወሰነ ዓመታት በኋላ በተወሰነ ፐርሰንት እየጨመረ በጨመረ ቁጥር የማገርሸት እድሎች ይኖሩታል እና እሱን ለመከላከል ግን ከሰርጀሪም በኋላ ህክምናዎች ክትትሎቹ የሚቀጥሉ ይሆናሉ። በዋናነት ደግሞ ከዛ በኋላ ያለው የህክምና አይነት የኮምፕሬሲቭ ስቶኪንግ ቅድም ያልነው የሚለበስ አይነት ልብሶችን በዘላቂነት እያደረጉ ይሄ ነገር እንዳያገረሽ መከላከል ትክክለኛው የህክምና አይነት ነው ብለን ነው።